1000 ምናምን ነው ሰሞኑን 1000 የሞላው። ኦኬ 1000 ገብቶልሃል። ታዲያ ምንድን ነው የምታደርግበት ቲክቶክ? እኔ ምንም አላረግም፣ ዝም ብዬ ነው በቃ የምጠቀመው። ጊዜ ነው የማሳልፍበት። በቃ ምንም እየተጠቀምኩ አይደለም። ኦኬ ዝም ብለህ ትደበርበታለህ? አጠቃቀሙን አላወቁበትም እንጂ ባገኝና ቢጠቀም ደስ ይለኛል። ጥሩ እና ስራ ትሰራለህ የራስን? በፊት ነበረ፣ አሁን ስራ ፈትቻለሁ። አሁን ምንም እየሰራህ አይደለም? ምንም እየሰራ አይደለም። ሐዋሳ ምናምን ትኖረህ? እና ያለ ስራ እንዴት ነው ኑሮ አይከብድም? ያው ትንሽ ያው እስከምጀምር ድረስ እስከማገኝ ድረስ። በቅርቡ ነው እንዴ ስራ ያቆምከው? 15 ቀን ይሆናል። ወይ ገና ነው። እሺ እና ምን ወደድከው እዚህ ቤት? ብዙ ጊዜ ሪኩዌስት ታደርግ ነበር አልክ። እዚህ ቤት በቃ እዚህ ቤት ምንም አይደለም። አንቺ ነሽ የሳብሽኝ፣ በቃ አንቺ ነሽ የወደድኩሽ። አንቺ ነሽ የሳብሽኝ፣ በቃ ባህሪሽ፣ ጸባይሽ፣ ማስተካከልሽ። የኔ ባህሪ ለምሳሌ በቃ ለስለስ ያለ ባህሪ ነው ያለሽ። በቃ የሆነ ሰው የሚስብ ባህሪ ነው ያለሽ። ኦኬ ደስ የሚል በቃ ይሄን ለዚህ ነው። አመሰግናለሁ። እና እንደዚህ ቪዲዮ ያበራሁት ገብተህ ስትሞክር ሌላ ሰው ቤት። አይ ወንዶች እያወሩ አሁን እዚህ ቤት ምንድነው ለየት የሚያደርገው? አንደኛ እኔና ያ የሚገባው ገስ ብቻ ነው የምናወራው ማለት ነው። ግርግር የለም፣ ጩኸት የለም ምናምን እና ሁሉም ሰው አንተን ነው የሚያየው ማለት ነው። ያው እኔን እንኳን ለመጀመሪያ ጊዜ 150 ሰው እያየኝ ነው። አንዴ 100,000 ቢያይ ምን ያስፈራል? እኔ ምንም ወንጀል አልሰራሁም። ምንም እኮ ችግር የለም። ማንም ቢያይ ምንም ያስፈራል። ትናንትና ምን ያልኩ ነበር መሰለህ? አብነት ያው ደግሞ ከዚህ ኮንፊደንስ አለ እያለች ነበር። ተኝተው የሚያወሩ ሰዎችን ከዚህ በኋላ ቁጭ ብሎ የሚያወሩን ለማድረግ ነው እያሰብኩ ያለሁት ማለት ነው። አሁን እንደዚህ ተኝታችሁ ስታወሩ ብዙ ጊዜ ይቀላል። አይ ቲንክ ማለት ብድግ ብለህ እንደዚህ ቁጭ ብለህ ግን ስልክ ስታወራ ግን እኩል አይመጣም እና ምናልባት ጋደሚ ብለህ ስለምታወራ ነው የቀለለ አይደለም። ኖርማል ነው። እኔ ቁጭ ብዬም ባወራ ከዚህ ልዩነት አይኖርም ለእኔ ኖርማል። አሁን እንደዚህ ቁጭ ብለህ ደገፍ ብለህ አልጋው ላይ ብታወራንስ? እችላለሁ። እሺ እንደዛ ነው። እሺ ታዘዝሻለሁ። እኔ ታይኛለህ በየቀኑ ደግሞ እንደዚህ ጠብቀህ ምናምን ነው ወይስ እንደዚህ ካጋጠመህ? ረዥም ጊዜ ጠብቄ በቃ ለአንተ 3 ሰው ምናምን ካስተናገርሽ በኋላ ነው የወጣሁት። ማለት 3 ሰው ምናምን ካስተናገርሽ በኋላ ነው የወጣሁት። 3 ሰው ምናምን ካወሩ በኋላ ሄድክ? በቃ ሳላይሽ አልሆንም። በገባው ቁጥር አገኝሻለሁ። ቲክቶክ በከፈትኩ ቁጥር ታች ሆኜ አዳምጣለሁ፣ አገኝሻለሁ። ኦኬ ከዛ በቃ እስኪያልቅ ድረስ ቁጭ ብለህ ትከታተላለህ። ዛሬ ድሎን ደስ ብሎኛል ስላገኘሁሽ። ጥሩ እና እንዴት ነው? ብዙ ጊዜ ኖርክ ሐዋሳ? የሐዋሳ ተወላጅ ነህ? እኔ ደቡብ ክልል ወላይታ ነኝ። ትውልድ ወላይታ ነው? ረዥም ጊዜ ሐዋሳ ነኝ። ከዛ ሐዋሳ ኦኬ ሙቭ አድርገህ ማለት ነው። አግብተህ ነበር እንዴ? በፊት አግብቼ ነበረ። ያው አንድ ልጅም አለኝ። ምን አደረኩት አልከኝ? አግብተህ ምን ሆነ? አንድ ልጅ አለኝ። አንድ ልጅ አለች። ከዛ ተፋታ ከሚስት ጋር ከወለዳችሁ በኋላ
ዓመት? 7 ዓመት ነው። ሐዋሳ ነው ወላይታ? አዳማ። አዳማ። ኦኬ። እሺ እና ትዳር ጥሩ ነው ትላለህ አይደለም ትላለህ? ትዳር በጣም ጥሩ ነው። ጥሩ ነው። ቆጭቶኛል አሁን ካለፈ በኋላ መፍታትህ። ብቸኝነት በጣም ያስጠላል። ታዲያ እንዴት ነው አትደውልላትም? አንደዋውልም። አድራሻ አላውቅም። ቆየን። የለህም አድራሿ? በፊት ማውቀው ስልክ የለም፣ ዝግ ነው። ከዛ ሞክሬ ሳጣ ተውኩኝ። ከፈታ ማን የፈታ? መጀመሪያ አንተን የፈታች እሷ ናት የፈታች? እሷ ነች። በቃ ሌላ ጭቅጭቅ አነሳች። በቃ እንደውም እንፋታ አለችኝ። በቃ በሷ በመጣ ምን ሆና ነው እንፋታ ያለች? በቃ 6 ዓመት ምናምን አብረን ሰራን ምንም ያመጣነው ለውጥ የለም። ስለዚህ እንፋታ አለች። አስበሽበት ነው እንፋታ? አዎ እንፋታ። ቸግሯችሁ ነበር? ትንሽ እኔ ነጋዴ ነበርኩኝ፣ ከሰርኩኝ። ኮንትሮባንድ ምናምን ሰራ ነው። ተበላ ተወሰደብኝና ከዛ አሰርኩኝ። እና ስትከስር በቃ ቻለች። ስከስር ጭቅጭቅ አነሳች። አንተ ሲጠጣ ነበር ማለት ነው? ደግሞ በሰዓቱ ተናደህ ምናምን? እቤት አልወጣም፣ በር በላይ ላይ ዘግቼ ነበር። ኧረ ከዛ በቃ ከስራሃል፣ ከዚህ በኋላ እንፋታለች። እንፋታለች በእሷ ስለመጣ በቃ እኔ እቃ ተካፈላችሁ? ምንም እኔ ባዶ እጄ ነው ከቤት ሻንጣ ብቻ ነች። ኧረ እባክህ ማርያምን። አንተ ነጥብ ላይ ወጣኸው? እኔ በቃ እንፋታ ስትለኝ ያለንበት ቤት ያው ኪራይ ስለሆነ ለእሷ ትቼ ምግብ ቤት ምናምን ከፍቼ ነበር እና ለእሷ ትቼ ወጣሁ። ለሻንጣዬን ብቻ ይዤ ከዛ አሁን ያለችበትን አድራሻ አታውቅም አንተ? አላውቅም። ነው የአዲስ አበባ ልጅ፣ ቤተሰቦቹ አዲስ አበባ ናቸው። አሁን ዞኖት ነው ማለት። አሁን ምናልባት እየሰማች ከሆነ ምን ልትላት ትፈልጋለህ? ከሰማችም ተስፋ ከሰማች አለ ብላት እንዳኔ በደንብ ፍላጎትን ግልጽ አልኩ እንጂ አሁን ብትሰማህ ምንድን ነው ማድረግ? እሷ ስለሌለ ምናልባት ብታገኛት ደስ እንደሚለ ምናምን አትነግራትም? ቴንኪው ውዴ። ልሄድ ብላ ሄደች። ሴት አትፈልገኝም፣ ብትፈልገኝም ደግሞ እኔም አልፈልግም። ልሄድ ብላ ሄደች ሴት፣ እንፋታ ብላ ሄደች ሴት። ስለዚህ አትፈልጋትም። ከዚህ ሁሉ ጊዜ በኋላ ስንት ፈተና ብቻዬን ከተፈተንኩ በኋላ ምን ታደርገኝ? ልጅ ያንሽ አይተህ ታውቃለህ? ልጅ እዚህ አይደለ ያለው፣ ከሀገር ውጭ ነው። ከሀገር ውጭ ነው። ማን ወሰደው? ዘመድ። ኧረ እባክህ ያንተ ነው? የእሷ ዘመድ? የእሷ እና ዘመዶቹ ያገናኙሃል ልጅህን? ገና ነው። 5 ዓመት ልጅ ነው። ገና ነው። አልተገናኘንም። ያሳዝናል በጣም። በቃ እንደዚህ ነው። ከዛ በኋላ ሌላ ትዳር አላሰብክም? አልሞከርክም? አልሞከርኩም፣ ግን አሁን ብቻህን ነው የምትኖረው? በቃ አሁን ብቸኝነት ከብዶኝ እያሰብኩ ነው። ብቸኝነት አስጠልቶኝ እያሰብኩ ነው። አሁን ለማግባት እያሰብክ ነው? አግባ። ኦኬ አይዞህ እንግዲህ። አንቺ የምታገናኘኝ ከሆነ አገናኝ። እኔማ አገናኝሃለሁ። እንዴት ነው ይዤልህ አልመጣም እዚህ ሚዲያ ላይ እንጂ። አሁን እንዴት መሰለህ እኔማ አገናኝክ። ሐዋሳ የምትኖሩ ሴቶች በጣም ታዛዥ ጥሩ ሰው ነው፣ ያስታውቃል። ፎሎ አድርጉት፣ እሱ ደግሞ ፎሎ ይመልስላችኋል። እንደሱ ብቸኝነት የሰለቻችሁ ግራ ጎን ነው ቀኝ ጎን ነው የሚባለው ለሴት
እንደዛ እንዲሆናችሁ ምንድን ነው የሚባለው? ፎሎ አርጉት። ፎሎ ይመልስላችኋል። ከዛ ተጀናጀን። አዋሳም ባትሆን የትም ብትሆን ችግር የለም። አዋሳም ባትሆን የትም ሀገር ብትሆን ችግር የለም። ወይ አንተ ደግሞ ብቸኝነት መረረኝ ብለህ አሁን ደግሞ የርቀት ፍቅር እንዴት ነው የጀምረው? እርቀት ስልሽ አሁን አዲስ አበባ ሊሆን ይችላል፣ አዳማ ሊሆን ይችላል። አንተ አዲስ አበባ መሄድ ትችላለህ? የትም ሀገር መሄድ ይችላል። ምንም የሚከለክለኝ ድራይቭ ታደርጋለህ? አሁን እኮ ነዳጅ ጨምሯል፣ ትራንስፖርት ነው ምን የለም። ኧረ ምንም ከፍቅር አይበልጥም ማለት የነዳጅ ውድነት ከፍቅር አይበልጥም ማለት ነው። የአዲስ አበባ ሴቶች ደግሞ እኮ ወጪው ብዙ ነው። እዛ ሄደህ ሆቴል አለ፣ መጋበዝ አለ። ከሀዋሳ ሄደህ እዛ ላይ ስራ ደግሞ 2 ሳምንት ነው። ካቋረጥክ እንዴት ይሆናል? ሀሳቢ ነሽ እኮ በቃ ሁሉም ሴት እንዳንቺ ቢሆን ምን አለበት እኮ ታዲያ። አሁን አውርተኸኛል፣ እንዴት ረሳለህ ያለበትን ሁኔታ። ስለዚህ እዛው ሀዋሳ ያለችው ትሻላለች። ደስ ይላል። ሀዋሳ ያላችሁ ችኮች እንግዲህ ሰላም በሉት። ሚስት ፈላጊ ነው ደግሞ ሌላ ኪሳራ ላለማንዱ። አዎ አይዞን እንግዲህ። እሺ አብነት ሁሉም ለበጎ ነው። አንዷን የመሰለችን ታገኛለህ በቅርቡ ከእግዚአብሔር ጋር ጸልይ። አይነ ብቸኝነት ይከብዳል። ከዛ በኋላ ወደ ስራ ገባለሁ። ያው ስራ እያማረጥ ስራ እንደምንም። በዚህ አጋጣሚ ሼፍ ነኝ። እባክህ ሼፍ ነው? ኢንተርናሽናል ሆቴል ላይ ነው የሚሰራው። ጥሩ አሪፍ ሙያ ነው ሼፍ። እሺ አብነት ስላወቅኩ ደስ ብሎኛል። ለሌላ ሰው ደግሞ እድል ልንስጥ መልዕክት አለ? በሼፍ እጅ ተሰርቶላት መብላት የምትፈልግ ካለች ታናገኝ። ሰምታችኋል። ከዛ አንቺ ባለውለታ ይቶኛለች። ጻፉለት። ይህን ስንት ሰው ጽፎልህ ይሆናል በውስጥ አይታየውም እኮ አሁን። ግን ችግሩ አሁን ስንቱን አውርተህ ከዛ ብዙ ሰው ነው የሚሆነው ይጻፍልህ። እሱን ራሱ እንዴት እንደማገኘው እኮ በደንብ አላወኩም። ምን ያህል ነው ቲክቶክ ላይ መግባት ኢንቦክስ እኮ ነው። ቁጥር እንዲህ ከላይ ቀጥታ ቁጥር መላላክ አይቻልም። ከላይ ቀጥታ ስትላይ አሁን እንደዚህ እያየን መላክ አይቻልም። በውስጥ ማለት በውስጥ እንዴት እንደሆነ ለው አሁን እየተያያችሁ እንዴት ነው አልከኝ? እየተያየ እንዲጽፉልን እንዴት እየታየ ይጻፍላል? እዚህ ከላይ እንደሚታይ እዚህ ኮሜንት ላይ ኧረ የትኛዋ ሴት ነች? አንተ ደግሞ ሀበሻ እኮ ነን። አሁን እኔ እፈልጋለሁ ብላ ሴት እንድጽፍልን ነው የምትፈልገው? መልካም በደንብ እወቀው እንዴት እንደሚጻፍ ምናምን። አይከብድህም? እሺ ይቅና። መልካም ቀን ይሁንልህ። ለሌላ ሰው ደግሞ ጊዜ። አመሰግናለሁ።